አሁን ያለው የሚዲያ ኤጅ ብዙ ሀብት የሚጠይቅ አይደለም። ፐልስ ኦፍ አፍሪካ ከበቂ በላይ ኢንፍራስትራክቸር ገንብቷል። አሁን የሚያስፈልገው በጣም ውስን አንከርና በጣም ብዙ ሪሰርቸርስ መገንባት ነው። ለምሳሌ ቅድም ያየናቸው ዜና አቅራቢዎች ለድፍን አፍሪካ ከሚሆኑ አንድ ሰው ለዌስት አፍሪካ፣ አንድ ሰው ለኢስት አፍሪካ፣ አንድ ሰው ለኖርዝ፣ አንድ ሰው ለሳውዝ ተመድቦ ከጀርባው በርከት ያሉ ሪሰርቸርስ ኖረው በምርምር ላይ ቤዝ ያደረገ ኢንፎርሜሽን ፕሮዲዩስ ማድረግ ከቻለ ምንም ጥርጥር የለውም በአፍሪካ ቀዳሚ ይሆናል። የተለመደው የኢትዮጵያ የዜና አቀራረብ ትራዲሽን አሁን አይሰራም። ለምሳሌ የውጭ ሚዲያዎችን ያጣቀሱ ማቅረብ ሳይሆን ከውጭ ሚዲያዎች ጋር እኩል ዜና ማቅረብ ያስፈልጋል። ያ ደግሞ እንዲሆን በጣም ብዙ ቱሎች አሉ። በቀላሉ መረጃን ማሰባሰብ አናላይዝ ማድረግ ይቻላል። ቀድሞ መረጃን ማቅረብ ሲቻል ተወዳዳሪ እየተኮነ ይኬዳል።